ማቴዎስ ምዕራፍ 5 ቁጥር 6 ማቴዎስ 5:6 እሺ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ኢየሱስ ጌታ ነው። አሜን። እንግዲህ ጌታ ኢየሱስ ክርስቶስ ከተናገራቸው ወርቃማ ቃሎች አንዱ የሚባለው ይሄ ነው። ኢየሱስ የሚናገረው ጽድቅን ስለመራብ ስለመጠማት ከዛ ደግሞ በዛ ስለሚገኝ ብጽዕና ወይም መባረክ ነው የሚናገረው። እና እዚህ ጋር ኢየሱስ ሲያስተምር የምናየው እግዚአብሔርን ስለመራብ ነው። ጽድቅ እግዚአብሔር ነው። የኛ ጽድቃችን ክራይስት ነው። እግዚአብሔርን ስለመራብ ነው። እና ኢየሱስ እግዚአብሔርን ስለመራብ ሲናገር ወይም ደግሞ እግዚአብሔርን ስለመጠማት ጽድቅን የሚራቡና የሚጠሙ ብሏል። እግዚአብሔርን ስለመራብና ስለመጠማት ሲናገር ለምን ከረሃብ ጋር ያያዘው? ገባችሁ አይደል? ለምን ከመብላት ጋር የሚራቡ የሚጠሙ? ሰው ሲጠማ ውሃ ይጠጣል፣ ሰው ሲርበው ደግሞ ምግብ ይበላል። ለምን ምግብ ከመብላት ጋርና ውሃ ከመጠጣት ጋር አመሳሰለው ብላችሁ መጠየቅ አለባችሁ። አንደኛ እግዚአብሔር ያመሳሰለበት ምክንያት ምን መሰላችሁ? ረሃብ በሰው ልጆች በምድር እስካለን ረሃብና ጥማት እስከምንሞትበት ቀን ድረስ አብሮ የሚሄድ ጉዳይ ነው። ሰው ምግብ ይርበዋል፣ ውሃ ይጠማዋል። ትናንትና አሁን የዛሬ ዓመት በልቻለሁ ጌታ ይመስገን ብላችሁ ቁጭ ብላችሁ አሁንም ርቧቸዋል። ረሃብ ኮንቲኒየስ የሆነ እግዚአብሔር በሰው ልጆች ውስጥ የፈጠረው ጉዳይ ነው። እዚህ ውስጥ ሐኪሞች ያላችሁ ትረዱኛላችሁ። ረሃብና ጥማት በሕክምና ጤነኛ የሆነ ረሃብና ጥማት የጤንነት ምልክት ነው አይደል? ሰው ረሃቡ ከጠፋ ጥማቱ ከቆመ ታሟል ማለት ነው። ልክ አይደለው? አሁን ምግብ ዘጋኝ። ለምሳሌ አሁን ልጆች ያሏችሁ ምግብ ፊድ ስታረጓቸው ልጆቻችሁ ምግብ አፒታይት ሉዝ ካደረጉ ወዲያው ወደ ሆስፒታል ትወስዳላችሁ። የሆነ ሰም ካይንድ ኦፍ ኢንፌክሽን አለ። ኢየሱስ ምን እንዳታውቃል? ጽድቅን የሚራቡ ጽድቅን የሚጠሙ መጠማትና መራብ የመንፈሳዊ ጤነኝነት ምልክት ነው። እግዚአብሔርን መራብ፣ እግዚአብሔርን መጠማት፣ መንፈስ ቅዱስን መራብ፣ ክብሩን መራብ፣ እግዚአብሔር ማለት ይሄ ከሌለ you are spiritually gradually dying, you are sick ማለት ነው። spiritual sickness, it is called spiritual infection. ይሰማል? Yeah, when you lose your hunger for God, when you lose your hunger, your thirst for God, you are not spiritually healthy. ቆይ እኔ ዛሬ እውነቱን እንድናገር እንደፈለኩ እንድናገር የሚፈልግ ሰው እጁን ያሳይ። ፈቃደኛ ናችሁ? እውነቱን ልናገር? እውነት አይደለ ነፃም ያደርገን? አዎ፣ በደንብ ስሙኝ። ሰው እግዚአብሔርን መራብ እግዚአብሔርን መጠማት እየቀነሰ ከሄደ ህይወታችሁ መንፈሳዊ ህይወታችሁ እየታመመ ነው። መንፈሳዊ ማንነታችሁ እየታመመ ነው። አሁን ለምሳሌ መጽሐፍ ሲናገር በውስጥ ሰውነቴ ዕለት ዕለት እታደሳለሁ ይላል አይደል? በውስጥ ሰውነቴ ዕለት ዕለት እታደሳለሁ። የውስጥ ሰውነት የሚባላለሽ ይሄኛው ሰውነት አይደለሽም አንቺ። ይሄንን ደጋግሜ ነው የምናገር። አንድ ክርስቲያን ሲሞት ምንድነው የምናደርገው? ወስደን እንቀብረዋለን አይደል? ሲቀበር ምን እንላለን? መቃብሩ ላይ ቆመን ወደ የት ሄደ እንላለን? ወደ ጌታ ሄደ አይደል? ግን ሰውየውን ከተነው አፈር ውስጥ ወደ ጌታ ሄደ የምንለው ስጋው አይደለም ሰውየው እያልን ነው እኮ። ዋናው ሰውዬ ነፍሱ ነው፣ መንፈሱ ነው። መንፈሱና ነፍሱ ነው ዋናው ሰውዬ። መንፈሱና ነፍሳችን እዚህ ስጋ ውስጥ ይኖራል። ይሄ ስጋ በውስጣችን ያለውን ዳግም የተወለደውን ሰውዬ የያዘ ኮንቴነር ነው ይሄ ስጋ። ለዛ ነው መጽሐፍ ቅዱስ ሲናገር እናንተ የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ቤት ናችሁ፣ መኖሪያ ናችሁ ይላል። የውስጥ ሰውነታችን ልክ የውጭ ሰውነታችን እንጀራ እንደሚበላ ውሃ እንደሚጠጣ እንደምንንከባከበው ካልተንከባከብከው የውስጥ ሰውነት
እንደዛው ነው። ካልተንከባከብከው የውጭ ሰውነት ምን ይሆናል? ካልበላህ፣ ካልጠጣህ፣ ካልታጠብክ፣ ንጽህናን ካልጠበቅ ምንድን ነው የሚሆነው? የውጭ ሰውነት የማይታጠብ ሰው ይሸታል አለ። ይውላችሁ ሰው ሁሉ ይሸታል። ሰው እኮ ማለት ስሙኝ ልካችንን ማወቅ አለብን። ሰው ማለት አሁን ስትሞት ቅድም እከሌ ብለው ይጠሩሃል። ልክ ስትሞት አስከሬን ነው የሚሉ። እውነት ውሸት? ሬሳው የት ሄደ ነው የሚሉ። ሴትም ብትሆን ሬሳዋ እንኳን አይሉም። ሬሳው ነው። ሴቷ ራሱ ሬሳው የት ሄደ፣ ሬሳው ወጣ ምናምን ሬሳ የሚል ስም ነው የሚሰጥ። አየህ? አሜን ነው። ልክ ሰው ሲሞት ምንድን ነው የሚሆነው? በጣም ስለሚሸት ስለሚገማ የስጋ ምንድን ነው የሚደረገው? እውነቴን ነው እኮ የምላችሁ። ማን ነው የሚባለው? ይሄ መድኃኒት ይቀባል፣ ፎርማሪ የሚባል መድኃኒት ይቀባል፣ ይገነዛል አይደል? አፍንጫው ጣት እንዲህ ተደርጎ የሆነ ነገር ይደለም እንደዚህ ደርቆ እንደዚህ ስለሚል እኮ ዲፎርምድ ነው የሚሆነው። አየህ? ይሄ ስጋ ሞተ ማለት ነው። የውስጥ ሰውነት ከጌታ የተወለደው ማንነትሽ እንክብካቤ ካላደረግሽለት፣ ካልመገብሽው፣ የእግዚአብሔርን ቃል በመንፈስ ካልተሞላሽ፣ ልክ የውጭ ሰውነታችን እንደሚታጠብ የውስጥ ሰውነታችንን፣ አይምሯችን፣ ህሊናችንን በኢየሱስ ደም እየረጨን ካላጠብን there will be spiritual sickness. that's why you see some people fire ሆነው ኃይለኛ ምናምን ዋው ብላችሁ ምቀኑባቸው ዳውን ሆነው ታያችኋላችሁ። የውስጥ ሰውነት በሽታ ይባላል። የውስጥ ሰውነት በሽታ ነው። ኢነርማን ሲታመም ነው። ዳግም የተወለደው ማንነት ሲታመም ነው። አሜን ነው። ሰው ሲሞት እንዳልኳችሁ እንቀብረዋለን። እሱ ከጌታ ጋር ነው ብለን ግጥም አድርገን ቆመን እንሰብካለን። አሁን እሱ በአባቱ እቅፍ እያልን ማለት ነው። እንዴ ሰውየውንማ ቀበር ነው እዛ ጋር። ሰውየው ያ ስጋ አይደለም እያልን ነው። አሜን ነው። ሰውየው በውስጡ ያለው በውስጡ ይኖር የነበረው መንፈሱና ነፍሱ ነው። ይሄ ስጋ አይደለም። አንተ እኮ ስጋ አንተ እዚህ ውስጥ ነው የምትኖረው። ስጋ አይደለም እኮ። ስጋ ግን በንጽህና በጤንነት መጠበቅ አለበት። የእግዚአብሔር መሳሪያ ነው። አየህ? የውስጥ ሰውነታችን እኛ ውስጣችን የሚራብ ማንነት አለ። እግዚአብሔር የፈጠረው ማንንም ሰው ወስዳችሁ የፈለገውን ነገር ስጡት፣ ምድራዊ ነገር። ሰውየው ግን የፈለገ ማንም ሰው ቫኪዩም አለ ውስጡ። ያም ቫኪዩም የሚሞላው አምላክ ብቻ ነው፣ ኢየሱስ ብቻ ነው። በቃ ከኢየሱስ ውጭ ያንን የሚሞላው የለም። ልክ ኢየሱስ ሲገባ ያ ሰውዬ ቦርን አጌን ይሆናል፣ ዳግም ይወለዳል። የዛን ጊዜ ምን ይሆናል? ያ ሰውዬ ከዛ ቀን ጀምሮ የውስጠኛ ሰውነቱ የሚበላው ምግብ አለ። ውስጠኛው ያለው የውጭ ሰውነታችን እንደሚርበው፣ ስጋችን እንደሚጠማው። አሁን እስኪ ሃሌሉያ ብላችሁ ውሃ ብድግ አድርጋችሁ ብትጠጡ መንፈሳችሁ ነው እንደሚጠጣው? እንደዛማ ከሆነ በስማም ከስረናል። እዛ አገር ቤት የተወለድን ከስረን ነበር፣ የወንዝ ውሃ እየጠጣ። ይሄ ውሃ የሚበላው ምግብ ለስጋ ነው። አሜን። ስለዚህ የውስጥ ሰውነታችን ልክ የውጭ ሰውነታችን ትዝ ይላችኋል ኢየሱስ የተናገረው ምሳሌ። አልዓዛር የሚባል ለማኝ፣ አንድ ደግሞ ሀብታም ሰውዬ። ትዝ ይላችኋል። ከዛ በኋላ አልዓዛር የሚባለው ለማኝ ይለምናል፣ ሀብታሙ ሰውዬ ሁሌ ይለምነዋል። ሀብታሙ ሰውዬ ክፉ ነው። አንድ ቀን ከውሾቹ እንኳን ፍርፋሪ ሰጥቶት አያውቅም። ከዛ ለማኙም ሞተ፣ አልዓዛር ሀብታሙ ሰውዬ ሞተ። ከዛ ሀብታሙ ሰውዬ ክፉ ስለነበረ ሲኦል ወረደ። መጽሐፍ ላይ እኮ ያለ ታሪክ። ለማኙ አልዓዛር ደግሞ በአብርሃም እቅፍ ሆነ ይላል። በሰማይ ገባ፣ ሰማይ ሄደ፣ ገነት ገባ። ከዛ ገነት ገብቶ ያ ሲኦል ሆኖ አብርሃምና ያ አልዓዛር ደግሞ ገነት ሆነው ታውቃላችሁ። ፓራዳይዝ ነበረው ያኔ። it's not somewhere okay እሱ ሌላ ጊዜ
እና በመሃላቸው ገደል አለ። ትዝ ይላችኋል። እንደዛ ነው የሚለው መጽሐፍ። አልዓዛርን ጣትን ነክረህ ውሃ ጠብ አድርግልኝ በል። አየህ፣ ስጋው እኮ መሬት ተቀብሯል፣ ግን የሚጠማ ማንነት አለው። አሁን ሰማችሁ? አይ በመካከላችን ትልቅ ገደል አለ አለው አብርሃም። ቀጥሎ ደግሞ ምን አለ? እሺ እዚህ ያለው በሲኦል እንዳይመጡ ወንድሞች ያሉ፣ እባክህ አልዓዛርን አንዴ ላከውና ሄዶ ነግሯቸው ይመለሳል። አይ እዛ ሙሴና ነቢያት አሉ፣ እነሱን ይስሟቸው። ትዝ ይላችኋል። አሁን ይሄን ሰውዬ ሲኦል ሆኖ ነው የሚያወራው አይደለ? አብርሃም ደግሞ ገነት ሆኖ ነው የሚያወራው። አሁን ስሙኝ፣ ሰውየው ያስታውሳል ወንድሞች ቤት እንዳሉት፣ ገና ያልሞቱ እንዳሉት ወንድሞች እንዳሉት ያውቃል። ሙሴን ያውቃል፣ ነቢያትን ያውቃል። እውቀቱ አለ። የሞተው ስጋው ነው እንጂ ሰውየው አይደለም። የሞተው ይሄ ስጋ ነው እንጂ የሰውየው እውቀቱ፣ ትዝታው፣ ኖሌጁ፣ ዊሉ፣ ኢሞሽኑ፣ ነፍሱ ማለት ነው። ነፍስ ውስጥ ያለው እውቀት፣ ፈቃድ፣ ስሜት፣ ነፍስ ውስጥ ነፍሳ ሜሞሪ ነፍሳችን ውስጥ ነው ያለው። እሱ ነው ያ ተከትሎ ነው ገነት የሚሄደው። ምን አሁንም የውስጥ ማንነት የሚባለው ያ ነው። ሰውየው በዛ አይነት ሁኔታ አብርሃምን ሲያወራ፣ አብርሃም ደግሞ እንደሚመልስ መለሰለት። ነቢያትን ይስማሙ። እዛ ምን ሆኗል? ሲሆኑ ነው ጠምቶታል። ሲሆኑ ነው እውቀት አለው። ቤተሰቦቹን ያስታውሳል። ይሄ የውስጥ ሰውነት ይባላል። ዩር ኢነር ማን ይሄ ነው የውስጥ ሰውነት። በጌታ የሚበረታው፣ በጌታ የሚጠነክረው፣ በእግዚአብሔር ቃል የሚበረታው የሚጠነክረው ይሄ ነው። ይሄ የውስጥ ሰውነት ልክ ይሄ የውጭ ሰውነታችን እንደሚርበው እንደሚጠማው ይርበዋል፣ ይጠማዋል። ይሄ የውጭ ሰውነታችን እንደሚያድግ የውስጥ ሰውነታችንም ያድጋል። የውስጥ ሰውነታችንን ኢየሱስ ምን ብሎ ጠራው? ዮሐንስ ወንጌል ምዕራፍ 3 ላይ ዳግም ካልተወለድክ የእግዚአብሔር መንግስት ልታይ አትችልም። ዳግም ልደት ምንድን ነው? መንፈሳችን ነፍሳችን ከእንደገና ሪበርዝ ሲያገኝ ያ በእግዚአብሔር እውቀት ያድጋል ማለት ነው። አሜን ነው። ታሲት ስለዚህ ይሄ የውስጥ ሰውነት ሁሌ ይርበዋል። ልክ አሁን ከዚህ ሄደን ራት ልንበላ እንችላለን፣ ወይ በልተን መተን ይሆናል። ነገ ደግሞ ቁርስ እንበላለን፣ ምግብ እንበላለን። ለምን? ይሄ ሰውነት በምግብ ነው ሰስቴን ያደረገው። ምግብ ካልበላ ይሄ ሰውነት የሆነ ያህል ቀን 40 ቀን ሊቆይ ይችላል። ከዛ በኋላ ይሞታል፣ ይጠወልጋል፣ ይከሳል። እኔ ስሙኝ በጣም የሚገርም ነገር፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ምን አረጋችኋል? አሳርፋችኋለሁ። ሬስት፣ እስኪ ሬስት በሉ። ይኸውላችሁ የውስጥ ሰውነታችን አንደኛ ይርበዋል፣ ሁለተኛ ይጠማዋል፣ ሶስተኛ እንደውም ከሁለቱ በላይ እረፍት ይፈልጋል። ሰው ስሙኝ፣ ሰው እንዳትረሱ ይሄንን፣ ያለ ብዙ ነገር መኖር ይችላል፣ ያለ እንቅልፍ መኖር አይችልም። ታውቃላችሁ? ሰው ሳይበላ 40 ቀን ሊጾም ይችላል። ሳይጠጣ ምናልባት 3-7 ቀን የተወሰነ ቀን። ከዛ በኋላ ዴንጀረስ ነው፣ ሰው ይሞታል ግራጁዋሊ። ያለ ውሃ መኖር አይችልም፣ ያለ ምግብ መኖር አይችልም፣ ሰው አይችልም። ያለ እንቅልፍ፣ እነዚህ ያለ ልብስ ግን መኖር ይችላል። ያለ ቤት መኖር ይችላል። እስካሁንም ያለ ቤት የሚኖሩ አሉ። ያለ መኪና መኖር ይችላል፣ ያለ ስልክ መኖር ይችላል። ልክ እንደዚሁ ማለት ነው ቦርን አጌን የሆነው ማንነታችን፣ ውስጣችን ዳግም የተወለደው ከእግዚአብሔር የተወለደው ማንነታችን ያለ እግዚአብሔር ቃል፣ ያለ መንፈስ ቅዱስ፣ ያለ መንፈሳዊ ነገሮች መኖር አይችልም። እኔ አሳርፋችኋለሁ። ነፍስ የምታርፈው በብዙ ቤት በብዙ መኪና አይደለም። አላችሁ? እና እግዚአብሔርን መራብ ጤነኝነት ነው። እግዚአብሔርን መራብ ካቆማችሁ ግን ጌታ ኢየሱስ ምስክሬ ነው፣ ዛሬ ረሃብ ተቀስቅሶ እንወጣለን። ሃንገር ፎር ጋድ። ኧረ አሜን። ለእግዚአብሔር ክብር መራብ፣ ክብሩን መራብ፣ ፊቱን መራብ፣ እሱን መፈለግ።
ዛሬ በኢየሱስ ክርስቶስ ስም ይውላችሁ የደከመ ረሃብ ይንቀሰቀሳል። የደከመ የእግዚአብሔር ጥማት ይነሳል። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔርን እራበዋለሁ። ኢየሱስ ምን እንዳታውቃል? ጽድቅን የሚራቡና የሚጠሙ እነሱ የተባረኩ ናቸዋል፣ ይጠግባሉ አለ። እና አንድ ነገር እዚህ ጋር በደንብ ማርክ አርጋችሁ ያዙልኝ። እግዚአብሔር ተራቡ ተጠሙ ብሎ ቆሞ የሚስቅ አይደለም። እግዚአብሔር ጥማት ከጀመረባችሁ ሊያረካችሁ ነው ማለት ነው። ረሃብ ከጀመረ ሊያጠግብ ነው ማለት ነው እግዚአብሔር። አረ አሜን ነው ወይ? አዎ። እግዚአብሔር ተራብ ካለ በኋላ በረሃብ ሙት የሚል ክፉ አባት አይደለም። አሜን ነው ወይ? ይሄው ዛሬ ረሃብ ይጀምራችኋል። የወንጌል ረሃብ ይጀምራችኋል። ኃይሉን መራብ ትጀምራላችሁ። ክብሩን መራብ ትጀምራላችሁ። የውስጥ ሰውነታችሁ ከእንደገና መነሳሳት ይጀምራል። ለእግዚአብሔር ነገር ያላችሁ ረሃብ ዛሬ በኢየሱስም ይቀሰቀሳል። እኔ ዛሬ ቀሰቅሰዋለሁ በኢየሱስ ስም። አሜን 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 አሜን። ሰው ምግብ ካልበላ አሁን እኔ ምግብ ስጾም ምግብ ስንጾም ማለት ነው ስጋችን ይደክማል፣ ድክም ይላል፣ ድካም ይላል። ሰውነት ሳትበላ ይደክመሃል። ትንሽ ሄዴክም ነገር አለ አይደል? ሄዴክ አለች፣ ሄዴክ ትመጣለች። ከዛ በኋላ በቃ ጥውልውል ነው የምትለው። ውሃ ስትጠጣ ያለ ምግብ ዝም ብለህ ከጾምክ የተወሰነ ቀን ውሃ ራሱ ጣዕሙ ያስጠላል። አዎ ውሃ ራሱ ጣዕሙ ያስጠላል። እና ውስጥ ይሁን ሲንስ ውስጣችን ሰውነታችን ስጋችን ይሄ ሴንስ ኦርጋናችን ሽታው አይኑ ምኑ ምግብ ነገር ሲሆን ከሩቅ ይሸታል። ሴንሲቲቭ ትሆናለህ ለምግብ ሽታ። እውነቱ ሸት ለምን መሰል? ስጋ እኮ እየፈለገ ነው። ስጋ ክሬቭ እያደረገ ነው። አይ ኒድ ፉድ እያለ ነው። ይኸውላችሁ ልክ እንደዚህ ነው የውስጥ ሰውነታችሁ እግዚአብሔርን ሲናፍቅ፣ እግዚአብሔርን ሲፈልግ፣ ክብሩን ሲራብ፣ መንፈሱን ሲል። ዛሬ በኢየሱስም እንደዚህ አይነት መንፈስ እዚህ ቤት መጥቷል። የሆነ ሰው ይሄ እሳት ይጀምራል። የሆነ ሰው ይሄ ክብር ይጀምራል። እግዚአብሔርን መራብ አንተ ለአግራባ ዳባ ታካባዝ ረሃብ፣ መንፈሳዊ ረሃብ። አራራራራራ የተራቡ ብቻ ነው ጠግበው የሚያጠግቡት። ያልተራበ ሰው ገና ለራሱ ሳይጠግብ እንዴት ሌላ ያበላል? ያልተራበ እኮ ነው ያልተራበ እያገለገለ እኮ ነው የተቸገርነው። ሰማችሁኝ አይደል? አም ቴሊንግ ዩ በእግዚአብሔር ረሃብ ውስጥ የቆየ ሰው ጠግቦ የወጣ ሰው አሜን አሜን አሜን። አረ አሜን ነው ወይ? ከዛ ከመሰዊያው እግዚአብሔርን ጠግበ ስትወጣ where is the devil now እኮ ነው የምትለው። የት አለ ነው የምትለው። አሜን አሜን። አዎ እግዚአብሔርን በመራብ መጥገብ ይቻላል። አሜን አሜን። ስጋው የተራበ ሰው ይደካክማል፣ ይጠወላልጋል። አፉ ራሱ በደንብ አይከፈትም፣ መናገር አይችልም። ለብዙ የሆነ ነገር ብሰድበውም ብሎ ነው የሚተው። በቃ አቅም የለማ። አየህ ስፒሪቹዋሊ ይኸው ስሙኝ በጌታ ይሄን ቋንቋ የውስጥ ሰውነት በጠኔ ሲሞት እግዚአብሔርን መራብ ሲያቆም የውስጥ ሰውነት መንፈስ ቅዱስ ማለት መራብ ጌታ ቃሉን ማለት ረሃብ ሲጠፋ ምን እንደው ታውቃለህ? ሰይጣን ይመጣል እንደፈለክ በኢየሱስ ስም ለማለት አቅም የለም። ልቀቅ ለማለት አቅም የለም። ነገሮች ሲመጡ አይምሮ ላይ ሲመጡ ቋር ግን ጂሰስ ኔም ብለህ ሰብሬ መውጣት አቅም የለም። አቅም የለም። መጽሐፍ ግን ሲናገር ምን እንደሚል ታውቃለህ? በኤፌሶን ምዕራፍ 6 ላይ ውጊያችን ይላል። ውጊያችሁን ከስጋና ከደም ጋር በውጊያው ላይ ትዘረራለህ ማለት ነው። የውስጥ ሰውነትህ ከከሳ፣ የውስጥ ሰውነትህ ኃይል ከሌለው፣ የውስጥ ሰውነትህ አቅም ከሌለው፣ የውስጥ ሰውነትህ ደግሞ አቅም የሚያገኘው በመብላት ነው። እግዚአብሔርን በመብላት ኢየሱስን በመብላት። እስኪ ኢየሱስ ምግቤ ነው በሉ። እስኪ በሉት ኢየሱስ ምግቤ ነው በሉ። አሜን። ለዛ ነው ኢየሱስ እኔ የህይወት እንጀራ ነኝ። ኢየሱስ ይበላል። ኢየሱስ የሚበላ ነው። እኔ የህይወት እንጀራ ነኝ አለ። ለምን ኢየሱስ ይሄንን ቃል ተናገረ? ዮሐንስ ወንጌል ምዕራፍ 6 ለምን እንጀራ የሚለውን why did he call himself bread? why? ልክ ሰው ምግብ እንጀራ ብሬድ በየቀኑ እንደሚያስፈልገው ኢየሱስ በየቀኑ የምንበላው የሚያስፈልገን የመኖራችን ሚስጥር ነው።
ኢየሱስ ቀለብሽ ነው። አሜን አሜን። ኢየሱስን ያልተራበ ሰው እኮ ዊክ ነው። ውስጥ ሰውነቱ እኮ ደካማ ነው። ዓለም አርጋ ትወስደዋለች። ጓደኛ እንደፈለገ ይወስደዋል። because inner man is weak። ጓደኛ ይወስደዋል። ኃጢአት እንደፈለገ ይወስደዋል። ዘመድ እንደፈለገ ይወስደዋል። ከኢየሱስ ሊያርቀው እቺን የምታክል ነገር ነው። ጫፍ ላይ ገደል ጫፍ እንደቆመ እንደዚህ ገደል ጫፍ እንደቆመ ማለት ነው። አንድ ፑሽ ብታረገው እንደሚወድቅ እንደዛ ነው የሚሆነው። ውስጡ ጠንካራ አይደለም። ለምን? ረሃብ የለማ። የማይርበው ሰው አይበላም። የማይጠማው ሰው አይጠጣም። ኢየሱስ ግን ምን አለ? ጽድቅን ተራቡ ተጠሙ። የሁላችሁ ልንገራችሁ፣ እግዚአብሔርን ተርቦ እየበላ እግዚአብሔር ዛሬም ምራብከኝ ነገም ምራብከኝ የሚል ሰው ዳዊት ነው። ዛሬ የዳዊትን ምሳሌ ነግራቸዋል። ጌታ ቢፈቅድ ደግሞ ኔክስት ዊክ እናወራለን። ሌሎች ሰዎች አሉ ማይቲ ራብተኞች። ይኸው እዚህ መጽሐፍ ላይ ያሉ የእግዚአብሔር ራብተኞች ዛሬ የነሱ ላይፍ ኢምፓርቴሽን ይሆናል። አሜን ነው። ይኸውላችሁ ልንገራችሁ እግዚአብሔርን ዲፕሊ ቬሪ ኬርፉሊ ሊስን ቱ ሚ ፓሽኔትሊ ዲፕሊ እግዚአብሔርን የማይራብ ሰው ሌላ የሚረበው ከእግዚአብሔር በላይ የራበው ነገር አለ። ሰማችሁ? ኢየሱስ የመጀመሪያም የመጨረሻም ረሃቡ ያልሆነ ሰው ሌላ ኦልሬዲ እየተራበለት ነገር አለው። ጴንጤ መሆን ይኸውላችሁ እኔ ምን እላለሁ መሰላችሁ? በመዝሙር አትደበቁ። አሁን እዚህ ስናመልክ አለ አይደል? እኔ እዚህ ስናመልክ ባይዘው የራሴን እያመለኩ ነው። አትደበቅ። በጭብጨባ አትደበቂ። በሰው እልልታ አትደበቂ። የራስሽን እልልታ ስጪ። የራስን ምስጋና ስጥ። የራስን አምልኮ ስጥ። አሜን ነው ወይ? ለምን መደበቅ ይቻላል? የራስ ምስጋና። እስኪ የራሴ ምስጋና በሉ። የራሴ አምልኮ በሉ። የራሴ እልልታ በሉ። አዎ አየ። ደግሞ የሚገርማችሁ ነገር የውስጥ ክሳት የውስጠኛው ሰውነት ክሳት ፊዚካሊ ስለማያስታውቅ በልብስ እንሸፍነዋለን፣ በሜካፕ እንሸፍነዋለን፣ ዋትስአፕ እንላለን። እንዴት ነሽ? አቤት እንዴት ተሽቀርቅሮብሻል። በጉቺ ባግ በጉቺ ጫማ ይሸፈናል አይደለ? ወይኔ መኪናዋ ምን ይመስላል? ጸጉር ሾው ማይ ጋሽ። የውስጠኛው ሰውነት ጸጉር እየተመለጠ ነው፣ ኦሬዲ እየረገፈ ነው፣ ጠኔ ገሎታል። አሜን አትሉኝም? አየ እውነቴ ነው እኮ የምላችሁ። እኔ የህይወት እንጀራ ነኝ። ዮሐንስ ወንጌል ምዕራፍ 4 ላይ ምን እንዳላት ታውቃላችሁ? ለዛች ለሳምራዊ ሴት ኢየሱስ እኔ ከምሰጠው ውሃ የሚጠጣል ኢየሱስ ይጠጣል። አሜን። እኔ የህይወት ውሃ ነኝ። ውሃ ሰው ያለ ውሃ መኖር ይችላል? ሰው ያለ ምግብ መኖር ይችላል? ኢየሱስ የሁል ጊዜ ምግቤ የሁል ጊዜ መጠጤ ነው። አሜን። ሁል ጊዜ ይርበኛል። ይሄንን ካልወሰንክ ማለት ነው። ይሄ ስጋ ሌላ ነገር ነው የሚፈልገው። ስጋ በነገራችን ላይ ለምንድን ነው ሌላ ነገር የሚፈልገው? ይሄ ስጋ ያውቃል አፈር እንደሚሆን። ስለዚህ አብረን አፈር ኑን ነው፣ አብረን እንበስብስ። ሰማችሁ? ኢየሱስ እንኳን ሲመጣ ይሄ ስጋ አይሄድም፣ ሌላ ስጋ ነው። ይሄኛው ኮራፕትድ ነው። ሰማችሁ? አዎ። ይሄ ምሳሌ ልንገራችሁና እንጸልይ። እየተባረካችሁ ነው። ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 4 ላይ ሰይጣን መጣና ርቦት አይቶት ምን አለው? ይሄንን ድንጋይ ምን አድርገው? ዳቦ አድርገው። ለምን? ሰይጣን ካልጠፋ ነገር ኢየሱስ ጋር መጥቶ ዳቦ አድርገዋል። ኢየሱስ ደግሞ ምን መለሰለት? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በዳቦ ብቻ አይኖርም። ኢየሱስ እዛ ጋር ግልጽ እና ኢየሱስ ታዲያ ምንድነው ዳቦዬ ያለው? እዛ ጋር ቃሉ አሜን ነው። አዎ ቃሉ ማን ነው? እግዚአብሔር ነው። የእግዚአብሔር ትእዛዝ ለኢየሱስ ዳቦ ነው። አሜን ነው።
ቃሉ ምግቤ ነው በሏ። ቁርስ፣ ምሳ፣ እራት ቃሉ ምግቤ ነው። አሜን። እኔ ስሙ ይልንገራችሁ አንዳንድ ሰው ታውቃላችሁ እዚህኛ ማላው እርግጠኛ ነኝ ዳንኤል ትዝ ይላል ማንፍ ጋር ዳንኤል ገቨርንመንት ኦፊሻል በጣም በዊዝደም ከባድ ዊዝደም ስለነበረው ኦፊስ ውስጥ ገባ እና በፊትም ኦፊስ ሳይገባም ኦፊስ ገብቶም በቀን 3 የሚጸልያን ነገር አላቋረጠው እና እንደውም መላ ፈለጉ ሰበብ ሲያጡ በጸሎቱ ነው። ኦኬ በቀን ሌላ አምላክ ጋር ይጸልይ ማለት አላቋረጠም። አሁን እኛ እዚህ ውስጣችን ያለ ከእግዚአብሔር የበለጠ ራብ ቢሰጠን እግዚአብሔር ልንክደው እንደምንችል ታውቃላችሁ። አንዳንዴ እግዚአብሔር የማይሰጠን ለዛ ነው። because he loves us too much. he don't want to lose us. ሊያጣን አይፈልግም። ስንት ሰው ነው በትዳር የጠፋው? እግዚአብሔር እኮ የግል ነው ይለዋል። በፊት ኮሚትድ ሆነሽ ከማግባትሽ በፊት ጌታዬ ስትይ ነበረው የዛን ጊዜ እግዚአብሔር የጋራ ነበር። ካገባሽ በኋላ ነው የግል መሆን የታወቀሽ። አየ። ስለዚህ እግዚአብሔር እዛ ጋር በትዳር ያቆማል። በቃ የሰው ልብ ነው የሚያየው። አሜን ናችሁ? ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ በዳቦ ብቻ አይኖርም። እስኪ ምግብ ቀይር በሉት ከጎናችሁ ያለውን ሰው እንጂ ኢየሱስ ምግብ ቀይር። ምንድነው እሱ? ወይ ኢየሱስ ያድናል። ዛሬ የእግዚአብሔር ረሃብ ይገባባል በለው። ንገረው የእግዚአብሔር ረሃብ hunger ሻካዳስ ይላባካባስ። አሜን። ጥያቄ አለኝ አሁን ለእናንተ። ጥያቄ ምን መሰላችሁ? $100 ሚሊዮን ፕሮፐርቲ ይሰጣችኋል። ሊስትን ጥያቄ ነው። እዛ ፕሮፐርቲ ውስጥ ሁሉ ነገር አለ፣ ምግብና ውሃ የለም። ውሰደውና እዛ በቃ ኑር ለዘላለም። ትቀበላለህ? ሰማል። ሰው ያለ ምግብ ያለ ውሃ ቤት ምኑ ነው? ምግብና ውሃ የሌለበት ትልቅ ንብረት ምን ነው? አያችሁ? ምግብ ከሌለ ውሃ ከሌለ ንብረት ምን ነው? ምን ይሰራልሃል እንዴ? ኢየሱስ እኮ ለዛ ነው ሰይጣን ሰው እኮ የሚኖረው በዚህ አይደለም፣ የእግዚአብሔር ቃል ነው የሚያኖረው። ረሃቤ እኔን የሚያጠግበኝ ማን ነው አለ እግዚአብሔር። ኢየሱስ እግዚአብሔር ቃል የእግዚአብሔር ፈቃድ አለ። ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ ተዚህ ይላችኋል። ምግብ ይዘው መጡ እዛች ሴትዮ ጋር ምንጭ ዳር ብላሉት። እኔ በልቻለሁ አለ። በልቷል ኢየሱስ? አልበላም። እንዴ ምን በላ ሲሉት የኔ መብል አለ የላከኝን ስራ ፈጽም ዘንድ ያ ነው መብል ያለ። ውስጥ መጀመሪያ ሳትበላ ውጪ ላይ ማኒፌስት የምታደርገው ምንም ነገር የለም። እግዚአብሔርን መራብ ካቆምክ you are in danger። ሬድ ላይን ውስጥ ገብታል። ይሰማል? መንፈሳዊ ረሃባችሁ የተወሰደባችሁ ሰዎች ዛሬ ተመልሶ ነው የምትወጡት። አሜን። እድገት አይደለም ረሃብ መቀነስ። ጌታ ማለት ማልቀስ በኢየሱስ ፊት፣ ይሄ ማደግ አይደለም። አሜን ነው። ያቺ እውነተኛ ኦሪጂናሏ ትመለስላችሁ። ምንም እንደማያውቅ ሰው በእንባ እንደዚህ በቃ እያለቀሱ በእግዚአብሔር ፊት እኔ ምንም አልፈልግም እንትንም አልፈልግም ሁሉ ነገር ይብላል። ዛሬ ምንድነው ያስቀየረ? ከነዓን ስትገባ ስትበላ ስትጠጣ በኢየሱስ ስም ይሰበር። ራባችሁን አታክ ያደረገ ጥማታችሁን ለእግዚአብሔር ያላችሁ ቅንነትን የሚያጎድል መንፈስ ዜሮ እኮ ነው የሚያደርግ፣ ገለባ ነው የሚያደርግ። በቃ ምንም የለ ዝም ብሎ ዜሮ ነው የሚያደርግ። ዜሮ ነው የሚያደርግ። ዜሮ ነም ታውቃላችሁ? የደነዘዘ አለ ድንዝዝ ያለ ምንም የማይሞቅ ኢየሱስ ሲባል ድሮ እንባ የሚቀድም ሰውዬ እንባሽ የሚቀድምሽ አሁን ምንም ኢየሱስ ሲባል ምን ይባል? አንቺ ምን አገባሽ? ምንም መዝሙር አይነካ፣ ጸሎት አይነካ። ቸርች ለመምጣት ዛሬ እስኪ እንትን ልሂድ እስኪ ጃፓን ቸርች ነው የቀረሽ። ያልሄድሽበት ቸርች የለም። እኔ ፍቀዱልኝ ብዬ አስፈቅጄ ነው የምናገራችሁ። ያልሄድሽበት ስፍራ የለም።
ኤቭሪ ፌስቡክ ላይ አለሽ። ያልሰማሽው አይነት የትንቢት አይነት የለም። እንዳለ ዩቲዩብ ገለጥ ስናደርግ እኔ ነው የእግዚአብሔር ሰው እኔ ነኝ፣ እዛም ጋር ግለጥ እኔ ነኝ። የታለ ፋየሩ? we need you to be on fire በኢየሱስ ስም። ለኢየሱስ የምትበጂው ለኢየሱስ ለራስሽ የምትጠቅሚው የውስጥ ሰውነትሽ እግዚአብሔርን የሚራብ አረ አሜን አሜን። እንዴ ምንም አሁን ይኸውላችሁ መባነን የሚባል ዘመን አለ። መባነን አለብን። አሜን አሜን። አዎ የሆነ ላይፍ እኮ ራሱ ጎበዝ እኮ ትምህርት ቤት እኮ ነው። ሰው ዩኒቨርሲቲ ከሚገባው እና ከሚማረው ይልቅ በህይወት የሚማረው ይበልጣል እኮ አይደለም እንዴ? አዎ እንዴ አንተ አፒታይት ሺፍት ያደረገብህ ልክ ሲጋራ እንደ ሰይጣን ሲጋራ ስለመደን እኮ ሌላ ነገር ሌላ ሱስ ያዘን። ከእግዚአብሔር ውጪ የሆነ ሱስ፣ ከእግዚአብሔር ውጪ የሆነ ፍላጎት፣ ከእግዚአብሔር ውጪ የሆነ አሜን በሚል ሰበብ ማለት ነው። አረ ረሃቡ ይመለስልህ። ሃንገር የእግዚአብሔር ሃንገር የመንፈስ ቅዱስ ጥማት እግዚአብሔር እግዚአብሔር ብሎ አልቅሶ ማያባራ አረ አሜን። ኢየሱስ ያድናል። አሜን። ለምንድን ነው እግዚአብሔር ራሱን እንድንራብ የሚመክረን? በቃሉ የኔና የናንተ የመኖራችን ዋና ትርጉሙ እሱ ስለሆነ ነው። የመኖራችን ዋና ትርጉሙ እግዚአብሔር ይኸውላችሁ አሮጌው ኪዳን አሁን ስሙኝ፣ በደንብ ስሙኝ። እኔ ብዙ ነገር ነው ማስተካከለው። listen to me very carefully። አሮጌው ኪዳን ላይ እግዚአብሔር ከግብጽ ህዝቡን አወጣ አይደል? ምን እንዲያረጉኝ አለ? እንዲያመልኩኝ እንዲያገለግሉኝ አላለ? ከዛ በኋላ ወዴት ነው ያላቸው? ወደ ከነዓን ላይ ምን አለ አላቸው? ማርና ወተት። አብርሃምን ግን ሲያወጣው ከአባቱ ቤት በደም ስማማ ነው ከአባቱ ቤት ሲያወጣው ይሄንን ከነዓንን ሰጣለሁ ብሎታል። ለአብርሃም ወተትና ማር አላለው። እነዛ ግን ሪቤሊየስ ስለሆኑ አንገተ ደንዳና ስለሆኑ እግዚአብሔርን ያለ ጥቅም ስለማይከተሉት ወተትና ማር ብሎ ቹቹቹቹ ዶሮ ማታ ወተት ማር ወተት ብሎ አስወጣቸው። ስሙኝ። ከዛ በኋላ ወጡ አይደለ? ሲወጡ በረሃ ነው። አረ ምግብ የለም። where is the mar? where is the honey? ሙሴን እንደዛ ያሉት ይመጣ hey ሙሴ hey honey where is the honey? where is the milk? ትዝ ይላችኋል እንዴት ሪቤል እንዳደረጉ እንዴት እንዳመጹ። አንድ ቀን ሳይበሉ ለማደር እነሱ ሙሴን ሊገሉት መልሰን እዛ ሽንኩርት ይሻለናል። these people rebellious አንገተ ደንዳና የቀይ ባህር ክፈልላቸው they don't care። እነሱ ጋር ብርሃን አድርገ አገሩን አጨልሞ they don't care። የፈርዖንን በኩር ግደልላቸው they don't care። እንደዚህ አይነት I don't care ጴንጤ የበዛበት ዘመን ነው። የሚፈልገው ጥቅም ብሌሲንግ ብሬክስሩ። አሁን ስለዛ ስንሰብክ ራሱኛ ከነዓንህ ወተትና ማርህ ምናምን ስንል ህዝቡ እንዳለ ተነስቶ አሜን ይለናል። ወተትና ማራችሁ ኢየሱስ ነው እያለ ነው እሱ። ግን ኢትዮጵያ እያለን ኤርትራ እያለን አሜሪካ አለን ቪዛ አሜን ያው መጣን እዚህ። እሺ ሌላ የትኛው ቪዛ ይሰጠንሽ? ምን አይነት ፓስፖርት ነው የምትፈልጉት? እሺ የአሜሪካ አላችሁ። እሺ ከዚህ በላይ ምን አይነት ፓስፖርት ይምጣ? ሌላ በዓለም የለም ደና ፓስፖርት ሌላ። የእግዚአብሔር ረሃብ ይጀምራችሁ። አረ አሜን በሉ። አረ አሜን በሉ። የኢየሱስን ረሃብ ያቃለለ ምድራዊ ነገር ምን ይሰራል እንዴ? እነ ሙሐመድ አላቸው እኮ እነ አህመድ አላቸው እኮ በደንብ ቆንጆ። ምን ችግር አለ? እኔ ምድራዊ ነገርን እኮ መቃወም ሰባኪ እንዳልሆንኩ ታውቃላችሁ። እኔ ደግሜ ነው የምላችሁ፣ ብዙ ጊዜ ነው የምላችሁ እንደዚህ ኢየሱስን የማላከብርበት ገንዘብ ጌታ አይስጠኝ። አልፈልግ። ምን ይሰራልኛል? እኔ የምኖረው ለሱ ነው ብዬ ከወሰንኩኝ ለኪንግደሙ ማልጠቀምበት ፕሮስፔሪቲ አልፈልግም። ካኒ ኢማጂን አሁን እኔ እንደዚህ ኢየሱስ ብዬ በቃ ገንዘብ ሰጥቶኝ የሆነ ጀልባ ይዤ እዛ ፖቶማክ ወንዝ ላይ በፀሐይ መቀቀል
ከዛ ጠቁረ ወደ ቤት ትሄዳለህ ከስለ ማለት ነው። አሁን ይሄ ነው ህይወት። እኔ ጀልባ እየተቃወምኩ አለ ጀልባ ላይ እኮ ሄዳለሁ ችግር የለው ለጀልባ ለምኖረው አሜን በሉ በኢየሱስ እንደ ኔም ኦፍ ጂሰስ። አረ ጌታ ሆይ ረሃብ ይምጣ፣ ረሃብ በልባቸው ይፈጠር፣ መንፈሳችሁ ውስጥ ረሃብ ይፈጠር፣ የእግዚአብሔር ረሃብ ይፈጠርባችሁ። ሁሌ ኢየሱስ የምትሉ አሜን። ስሙ ሲነሳ እንባችሁ የሚወርድ አረ አሜን ነው ወይ? ጌታን ለማገልገል እንዴ ጌታ ሆ ብላችሁ የምትራመዱ አረ አሜን በሉ በኢየሱስ። ኢየሱስን መከተል ሸክም እንዳይሆንባችሁ። ኡፍ ደሞ ልጸልይ ነው እንዴ? ኡፍ ደሞ ላገለግል ነው? ኡፍ ደሞ ቸርች ደረስ እንደዚህ የተጎተትሽ ነው ወደ ኢየሱስ የምትመጪው? ኢየሱስ ይሄ ይገባዋል? ኢየሱስ አንተ ለኢየሱስ እኮ ቅድም እዚህ ተዘረረን አይደለም ተንበርከን እያለቀስን ነበር። ለኢየሱስ ከዛም የሚያንሳል ከዚህ በላይ ነው። ለኢየሱስ እንባ ይፈሰሳል፣ እወዳለሁ ይባላል። አንተ ጠጋቤ ነህ፣ ረሃቤ አንተ ነህ፣ የምታጠግበኝም አንተ ነህ፣ ጥማቴ አንተ ነህ፣ የምታረካኝም አንተ ነህ። እንደዚህ ነው የሚባለው ኢየሱስ። አረ አሜን ነው ወይ? የኢየሱስን ዋናነት የለወጠባችሁ የትኛውም ነገር እግዚአብሔር ዝቅ ያርገው። ይወሰድ ልል ነበር ደግሞ አንዳንዱ አስፈላጊ ስለሆነ ዝቅ ይበል። ሰው ቢሆንስ እውነት እኮ ነው የምላችሁ። ልክ እንትን ያዝኩ እጮኛ ያዝኩ እሱ ደግሞ አውቆ ይቀጥራታል። እሁድ ጠዋት እንገናኝ። ደግሞ እኮ አማኝ አይደለም። ወይ ኢየሱስ ጌታ ነው። አሜን 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 ናችሁ? አዎ ኢየሱስ ይውላችሁ። ኢየሱስ ረሃብም ነው ጥጋብም ነው። አይገርምም? ይውላችሁ አሁን ምግብ ሲርበን ማለት ነው በጣም ቆንጆ ጥብስ አምሯችሁ ግን ጥብስ ብታጡ እና ፒዛ ብቻ ቢኖር በፒዛ ተጠግባታል። ኢየሱስ ግን መተኪያ የሌለው አይገርምም? ማትቀይረው ምግብ ነው ኢየሱስ። ማትቀይረው መጠጥ ነው ኢየሱስ። አረ አሜን ነው ወይ? በጣም በጥም ድርቅ ብላችሁ ውሃ አምሯችሁ ውሃ የለም ሶዳ ነው ቢሏችሁ ስለጠማችሁ ትጠጣላችሁ። ኢየሱስ ግን ይውላችሁ ገንዘብ የኢየሱስን ቦታ አይወስድም። የማይቀየር መጠጥ ነው ኢየሱስ። የህይወት ውሃ ነው ኢየሱስ። ይጠማኛል ሁሉ ጊዜ፣ ይርበኛል ሁሉ ጊዜ። እያገለገልኩ ይርበኛል፣ እየጸለይኩ ይርበኛል፣ እየዘመርኩ ይርበኛል፣ ስራ እየሰራው ይርበኛል። አረ ኢየሱስ ይርበኛል። አዳባካታባስ አሜን አሜን አሜን። አዎ የማይቀየር ምግብ ነው አንተ። አሜን አሜን። አንድ ነገር አምሯችሁ ሌላ ነገር ትበላላችሁ። ኢየሱስ አምሯችሁ ግን ሌላ ነገር ሊያረካችሁ አይችልም። እጃችሁን ከፍ አድርጉልኝ። ነፍሳችሁ በኢየሱስ ትርካ፣ ውስጣችሁ በጌታ ይጥገብ፣ በጌታ በኢየሱስ ስም አሜን አሜን አሜን። አረ የኢየሱስ ረሃብ ይልቀቅብን፣ የመንፈሱ ረሃብ ይልቀቅብን፣ የክብሩ ረሃብ ይልቀቅብን። አረ እሱን መራብ ብቻ ይሆነልን። ይሄ ፍቅር የሆነ ጌታ የመንፈሳዊ ረሃብ ዛሬ የብዙዎች ሪዘሬክት ያደርጋል። your spiritual hunger will rise tonight። የእግዚአብሔር ረሃብ ይቀሰቀሳል፣ የመንፈስ ረሃብ ይቀሰቀሳል፣ የቃሉ ረሃብ ይቀሰቀሳል። ሄይ ቬላካታባሽ ሼካባላታባስ አልቀይረውም። አንተ በቁስ አልቀይረውም፣ በምድራዊ ነገር አልቀይረውም፣ በትዳር አልቀይረውም፣ በስራ አልቀይረውም፣ በቢዝነስ አልቀይረውም፣ በገንዘብ አልቀይረውም፣ በጮኝነት አልቀይረውም፣ በትምህርት አልቀይረውም፣ በአሜሪካ አልቀይረውም። ኢየሱስ አይለወጥም። ኢየሱስ መተኪያ የለውም። ሁልጊዜ ይርበኛል ኢየሱስ። በልጆቼ እንኳን አልለውጠውም ኢየሱስን። እንደ ጄላ ካባስ አረ ረሃቡ ይጨምር፣ ረሃቡ ይጨምር፣ ረሃቡ ከፍ ይበል፣ ረሃቡ ከፍ ይበል። ጠዋት ማታ ራብከኝ ብለህ ጠዋት ማታ ጠማኝ ጌታ ሆይ አንተን ብቻ ፈልጋለሁ። አቤቱ ነፍሴ አንተን ተጠማች። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ንጉስ
ንጉስ እንደዚህ ናፍቃል። አንተ ንጉስ እኛ አንድ ሱቅ ሊያጠፋን ይችላል ከእግዚአብሔር። አንድ ሱቅ የሆነች በቃችን የምታክል እንደዚህ የጥፍር ቆሻሻ የማታክል ቢዝነስ ፒን አድርገህ ታጠፋ። ምን ነው ቢዚ ነኝ። ጥሩ ቢዚ አሜን ነው። አዎ አሜሪካማ ጉልበት በዝባዥ ስፒሪት አለ። ኡበር እኮ ከእግዚአብሔር ቤት ያጠፋል። ኡበር እኔ ስራ አትስሩ እያልኩ አለም። ይኸው እስካሁን ድረስ የኡበር አፕሊኬሽን ይሰራልን። አላፍርም ደግሞ እንደዚህ ብዬ ስናገር። ከፈለኩ ብድግ ብዬ ኡበር ነዳል። የሚያሳፍር ስራ ነው ኡበር። እግዚአብሔር ምስክሬ ነው። እኔ በኡበር ነው አገልጋይ እስከመሆን ቸርች ደሞዝ እስከምትከፍለኝ ቀን ድረስ ኡበር እየሰራው ነው የኖርኩት። ሚስቴንም ልጄንም ያስተዳደርኩት። ይሄ አያሳፍርም። በሚዲያ ላይ በደንብ ቆርጣ ያስቀምጥልኝ። አያሳፍርም። እውነቴን ነው የምላችሁ። በደንብ አድርጌ ኡበር ዲሊቨሪ ምግብ ሰር ዚስ ኢዝ ዩር ፉድ ሆት ነው አልቀዘቀዘም። ጌታ ይባርክ። ያሳፍራል? አያሳፍርም። ሰማችሁ? ግን ይውላችሁ ኔቨር ፈርቨንሲን ረሃቤን እንዲተካልኝ አልፈቀድኩለትም። አሜን። እንደዚህ ስጋዬን በጥርሴ ነክሼ ላላለ እግዚአብሔር ነከስ ኮስተር በል ጆስ ይለዋለሁ ለብቻዬ። እግዚአብሔር ምስክሬ ነው። ኮስተር በል ይሁን መልፈስፈስ ነው። ኢየሱስ ብለህ ጀምራል። እርፍ ይዞ ወደኋላ የለም። ቀጥ ብለህ ሂድ። ኢን ዘ ኔም ኦፍ ጂሰስ አሜን። እንዲህ ብዬ የማወራችሁ አንድ ሰው አጠገብ የለም። ወይ ከዝንም ወይ አንክልም ምንም የለም እዚህ። ቆፍጠን በል ወገብን ኮስተር ብሎ ልቤ ምናምን ትላሽ ሊሊ ኮስተር በለዋለሁ ራሴን። እግዚአብሔር ምስክሬ ነው። ኮስተር ብለህ ኢየሱስን ውደድ። ኢየሱስ ሰውን አሳፍሮ አያውቅም። ኔቨር። በእውነት ኢየሱስ ነው። እሱ እንደ ጋሽ እንትን አይደለም። እሱ እንደ አብርሃምም እንደ ይስሐቅም እንደ ያዕቆብም አይደለም። እሱ እንደ ሙሴም እንደ ኤልያስም እንደ ጴጥሮስ እንደ ጳውሎስም አለ። ኢየሱስ እሱ ጌታ ነው። እሱ የመጨረሻ ነው። አሜን። የኢየሱስ ረሃብ እንዴት ነው ካንተ ውስጥ የሚጠፋው? በኢየሱስ ስም ሁሉ ነገር ይቅርብኝ። አልፈልግም። ጌታዬ ረሃብን ጠኔ ይልቀቅብኛል። በቃ አሜን። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች ይላል ዳዊት ነው የሚለው። ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክ ፊት መቼ ያለው ትላለች። ይኸው ስሙኝ፣ ሌላ ቃል ላሳያችሁ። መዝሙር 63:1 ይኸው ኢየሱስ ጌታ ነው። አምላኬ ወደ አንተ ገሰግሳለሁ። የዳዊት ጸሎት ነው፣ ታውቁታላችሁ። ነፍሴ አንተን ተጠማች። ስሙ ስጋዬ ይላል ቀጥለው። እስኪ ስጋዬ በል። ከውስጥ ብቻ አይደለም። ስጋዬ አንተን እንዴት ናፈቀች ይልና እንጨትና ውሃ በሌለበት በምድረ በዳ። ከዛ ቀጥሎ ምን ይላል? ኃይልህንና ክብርህን አይዘንድ ይላል። ኃይልህንና ክብርህን አይዘንድ። ስንት ሰው ነው የእግዚአብሔርን ኃይል ማየት የሚፈልግ? በናፍቆት የሚገኝ ነገር የእግዚአብሔር ኃይል ነው። እግዚአብሔርን በመራብ ውስጥ ነው የእግዚአብሔር ኃይል የሚታየው። እግዚአብሔርን በመራብ ውስጥ ነው የእግዚአብሔር ክብር የሚታየው። የእግዚአብሔርን ክብር ማየት የማይፈልግ ሰው የለም። የእግዚአብሔርን ኃይል ማየት የማይፈልግ ሰው የለም። ግን ይሄ የሚመጣው እግዚአብሔርን ከመራብ ነው። በሕይወታችሁ ዲፕረስ ስትሆኑ፣ በሕይወታችሁ የሆነ ነገር የጎደላችሁ ሲሰማችሁ፣ በሕይወታችሁ የሆነ ነገር ከእጃችሁ የወጣ ነገር ሲመስላችሁ፣ ይኸውላችሁ ልንገራችሁ፣ ሰይጣን ፎከሳችሁን ዳይቨርት እያደረገ ነው። ያ ነገር ቢመጣ ያለ እግዚአብሔር ራሳችሁን እስኪ እዩት። ኤምቲ ባዶ ምድረ በዳ፣ ያለ እግዚአብሔር ምድረ በዳ። አሜን። አየህ እዚህ ጋር ምን ይላል መሰላችሁ? ነፍሴ አንተን ናፈቀች፣ ወደ አንተ እገሰግሳለሁ። ከዛ እንደዚህ አለ፣ ምሕረትህ ከሕይወት ይሻላል፣ ከንፈሮቼ ያመሰግኑሃል። እንዲሁም በሕይወት ዘመኔ አመሰግናለሁ፣ አንተም ስም እጆቼን አነሳለሁ። ቁጥር 5 እንደዚህ ይላል፣ ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች።
ሰው ቤታችሁ ብትጠሩ ምግብ ብትሰሩለት በቅቤ ቆንጆ አድርጋችሁ ትሰራላችሁ። ስብ ደግሞ ቁርጥ ነው፣ ስጋ ነው። ስጋው ቆንጆ ቅቤና የሚያስደስት እንደሆነ ይኸውልህ መጽሐፍ ይናገራል። ስሙኝ በደንብ። ለከበረ እንግዳችሁ የምትሰጡት ምርጥ የምትሉት የሆሊዴይ ቀን የምታዘጋጁት እንደ ታንክስ ጊቪንግ ቀን ምርጥ የሚባለውን ነገር ገዝታችሁ ውድ ስጋ ያበላኛል ፓስተር አማ። ያ ማን ነው የሚባለው? ዋጊው እኔ ስበላው ነው ብዙ ስሙ። ይኸውላችሁ ስሙ፣ ምርጥ የሚባለውን ነገር ሰው ሲበላ ደስ ይላል። ዳዊት ግን እንደዚህ አለ፣ እኔ ግን ሳቲስፋክሽን ያለው አንተን ሳገኝ ነው። ንጉስ ነው። ንጉስ የምግብ አይነት ጠይቀው ንጉስ። እኛ ገና ሳንበላ ነው እግዚአብሔር ራቡ የለቀቀን። መች በላን? እነሱ እኮ በልተው ነው። ሰለሞን ምን እንዳለ ታውቃላችሁ? ከፀሐይ በታች ሁሉ ነገር ምንድነው? ከንቱ ነው። የከንቱ ከንቱ ነው። ንፋስን እንደመከተል ነው። አየ ለምሳሌ አየ አሁን ካየ ሰው መማር ነው ያለብህ። አንተ ደርሰ ከንቱ ህይወት ከኖርክ በኋላ ወይኔ ህይወት ሁሉ ከንቱ ነው ለካ የከንቱ ከንቱ ነው ምን ነው ለእግዚአብሔር በኖርኩ ከምትል ከሰለሞን ተምረ ማስተካከል። አሜን። ቀኑ ከረፈደ በኋላ በቃ ምንድነው? ከዚህ በፊት ነግሬያችኋለሁ። አንድ ትልቅ የእግዚአብሔር ሰው ጓደኛ ነበራቸው። አብረው ነው የሚጸልዩት የሚጾሙት ምናምን የነበሩት እና አንደኛው የተማሩ ናቸው። ሁለቱም የተማሩ ከዩኒቨርሲቲ የተመረቁ ናቸው። አንደኛው በሙያው ቀጠለ። ሁለቱንም ግን እግዚአብሔር ተናግሯቸዋል እኩል ባሪያዎቼ አገልጋዮቼ ብሎ። አንደኛው ደግሞ አገልግሎት ቀጠለ። ሁሉን ነገር ትቶ አገልግሎት። ያንኛው አገልግሎት የቀጠለው አሁን በዓለም ላይ ትልቅ ከሚባሉ አገልጋዮች አንዱ ነው፣ በህይወት አሉ። ያንኛው ደግሞ ሄደ ተማረ ምናምን። ከብዙ ዓመታት በኋላ ትልልቅ ሰዎች ሆነው ይሄም ቢግ ሚኒስተር ነው። ትልቅ የኮንፈረንስ ቀን ላይ ተገናኙ። ሄደ ቸርች ሄደ ምናምን። ከዛ በኋላ ተናገረ። እኔ ጓደኛው ነኝ ነበርኩ እንደዚህ ምናምን። ከዛ ሰው አመጣው። ሰላም ነው ወይ ድሮ ጓደኛ የተባባሉ ምናምን። ከዛ ዴቪድ እኔ እኮ ድሮ በጣም እግዚአብሔር ተናግሮኛል እንዳገለግል እና አሁን እንዳገለግል እፈልጋለሁ አለው። የእግዚአብሔሩ ሰውም ማለት ነው። ቶ እግዚአብሔር ሌላ ሰው አግኝቷል አለው። አየ ለምን ኦልሬዲ ኦልድ ነው። አሁን 60 ምናምን ዓመት ሆኖ እንዳንተ ፓስተር ነው ይላል። አሁን አንተ ቁጭ ብለህ ፋውንዴሽን ክላስ ነው መግባት ያለብህ። የጣልከው ኢየሱስን ነው የጣልከው፣ ጥሪውን ነው። አሜን ናችሁ? ነፍሴ እግዚአብሔርን ትጠማለች፣ ስጋዬ ትናፍቀዋለች ይላል። እቺን ብያችሁ ልጨርስ። ሮሜ ምዕራፍ 9 ላይ እንደዚህ ይላል፣ ያዕቆብን ወደድኩ ኤሳውን ግን ታውቁታላችሁ። እንካ እግዚአብሔር ለምንድን ነው ያዕቆብን ወዶ ኤሳውን የጠላው? ሁለቱም የአንድ አባት የአንድ እናት ልጆች አሉ። ምን አጠፋው ኤሳው? ኤሳውን ለምንድን ነው የሚጠላው? መንታ ናቸው እኮ ባይዘይ። ትዝ ይላችኋል? they are twins። ለምንድን ነው ትዊን እግዚአብሔር አንዱ የሚጠላው አንዱ የሚወደው? ኤሳው ረሃቡ ምግብ ነው። ኤሳው ረሃቡ ምድራዊ ነገር ነው። ኤሳው ረሃቡ የሚታይና የሚጠፋ ነገር ነው። ያዕቆብ ግን ረሃቡ እግዚአብሔር ነው። ያዕቆብ ግን የአብርሃም የይስሐቅ አምላክ ብሎ ቀጥሎ በኔ ሁን ቀጥሎ ያዕቆብ ልባል። ግን ሁለተኛ ነው ብኩርናው የኤሳው ነበር። እሱ ግን ወይኔ ይሄን የመሰለ ብኩርና አመለጠኝ ይላል መጽሐፍ ሲናገር። ያዕቆብ ጭምት ነው ይላል። ኤሳው የዱር ሰው ነው፣ የቤት ሰው አይደለም። ኤሳው ጫካ ነው የሚውለው። ከአባቱ ጋር አይውልም፣ ከእናቱ ጋር አይውልም። የአብርሃምን ታሪክ አይሰማም፣ የእግዚአብሔርን አጀንዳ አይሰማም። እሱ እዛ ሄዶ አድኖ ነው የሚያመጣው። አውደል ዳይ ነው፣ ሌላ ነገር ነው። እሱ በራሱ እንትን ነው የሚለው። ይሄኛውስ ያዕቆብስ ቁጭ ብሎ ነው የሚሰማው። እሺ ለአብርሃም ምን አለው? እሺ ምን አለው? ማይ ጉድነስ ይስሐቅ ይነግረዋል። እዛ እኔ እኮ ልታረድ ነበር ይለዋል። እሺ ዳዲ እንዴት ነው ይለዋል ቀኑን ሙሉ። ያንኛውስ ዝም ብሎ ሄዶ ሚዳቆ ይዞ ይመጣል። የሚዳቆ መንፈስ ሚዳቆ ሄዶ ገሎ ሚዳቆ አርዶ ይመጣና ዳድ ሚዳቆ እስኪ እንብላ፣ የሚዳቆ ልጥበስልህ ወይስ ዋላ ይለዋል። መጨረሻ ላይ ያሱ ሊባርክ እስኪድና አለው የሚፈልገውን ነገር ማድረግ ስላለበት። በጣም ሙቪ የሚወድ ልጅ ካለ እስኪ ሙቪ ከፍትልሃለሁ እስኪ እንትን እናርግ እስኪ ይላል አይደለ? ልክ እንደዛ ማን ሂድ እስኪ አድና አምጣና ብላኛል። ቤት እኮ ምግብ አለ።
ገበሬ ናቸው። ከብት እኮ በቁጥር እኮ የማይቆጠር ከብት ነው ያላቸው። እየሰማችሁ ግን እዚህ ከኔ አንዱን እንትን በልና ኩክ አርግልኝ አላለው። ሂድ ግደል አለው። ተው አውደል ዳይኗ የውጭ ሰው ነው። እግዚአብሔር ናቀው። ይሄኛውስ ቤት ቁጭ ብሎ ታሪክ ይሰማል። ወይኔ ይሄ ሁሉ አጀንዳ ባንተ ጋር በቃ ወይኔ። ስለዚህ ብኩርናው የሚወስደው የአምላክ ያንተ አምላክ ይቀጥላል ማለት ነው። አየ ያዕቆብ በዛ ሬቨሌሽን አለው እና እግዚአብሔር ይርቧል። ወይኔ ምን ነው አይ ትላለች ርብቃ ደግሞ በሆድ ውስጥ እያላችሁ እግዚአብሔር ተናግሯል። ትዝ ይላችኋል። አዎ የኛው ሁለተ ያንኛው እንደዚህ ነው። አንተ ነገሩ እና አይዞ እኔ በቃ ቆዳ ለብሼ ትገባለህ። አራ ይረግመኛል፣ እርግማኑ በእኔ ይሆናል። ለምን እንደሆነ ታውቃላችሁ? እግዚአብሔር ያንን ሁሉ አሁን ይሄ በእኛ አይን ነው ሌብነት፣ በእግዚአብሔር አይን ሌብነት አይደለም። በእግዚአብሔር አይን እግዚአብሔርን መራብ ነው። ይሄ ለእግዚአብሔርን አጀንዳ ለማስቀጠል ያለ ዲፕ የሆነ ፓሽን፣ ጥልቅ ፍቅር ነው። አይ ስለዚህ እግዚአብሔር ምን አለ? ኤሳውን ጠላው። ኤሳው አሜዚንግ። ያዕቆብን ግን ወደድኩት። በቃ አለቀ። ለምን ብትለይ እግዚአብሔር ማንን ነው ዲርሊ የኔ ብሎ መሳሪያው የሚያረጋቸው ብትሉ የሚራቡ ሰዎችን ነው። መንፈሳዊ ረሃብ፣ የእግዚአብሔር ረሃብ። እኔ አንዳንድ ጊዜ ጠይቀዋለሁ ራሴን ለምን ራሱ እንደማገለግል ራሴን ጠይቀዋለሁ። I have to remind myself። እውነቴን ነው እኮ የምልህ። ጳውሎስ ምን እንዳታውቃላችሁ? አገልግዬ የተጣልኩ እንዳልሆነ። አየህ ኤሳውን ጠላው እግዚአብሔር፣ ያዕቆብን ወደደው። ለምን ብትል ያዕቆብ እግዚአብሔር ይርበዋል። ኤሳው የሚርበው በቃ ዝም ብሎ የሰፈር ሰው ነው። ጫካ ለጫካ ማውደልደል እንትን ሃንቲንግ በእንግሊዝኛ እንዴት ነው የሚባለው? ሃንቲንግ እኮ አይ በፕሮናንሴሽን ነው። እስኪ በላት እስኪ ሃንቲንግ ያው ነው ማለት he likes to hunt, you know, he go out hunting እና እንትን ይሎ የነዳ ፒካፑን ውጪ ለውጪ አህያ ማለት ነው። የድሮ ፒካፕ አህያ ነው። እዛ የነዳ ሃንት ያረግና የሚገርምህ ነገር ይላል መጥቶ ዳዲ ይው የዛሬው የገደልኩት ሃንት ያረኩት የሚገርም ነው። ስጋው እስኪ እንብላው። በቤት ስጋ ያያለ ይስሐቅ ራሱ ሰልችቶታል የይስሐቅ ጉዳይ። ያዕቆብ ቁጭ ብሎ እስኪ ንገረኝ ያኔ ሊያርድ ሲል ምን ተሰማ ይለዋል። አብርሃም ሊያርድ ሲል ስትሄዱ ምን ተሰማ እስኪ ንገረኝ። ከዛ ስለ እናቱ ደግሞ ይጠይቃል፣ ስለ ሳራ ምን እስኪ ንገረኝ ምንድን ነበር እንዴት ነበር? እንደዚህ ብሎ አብርሃም እንዲህ ብሎ እግዚአብሔር እንዲህ ብሎታል፣ ለኔ እንደዚህ ያለኝ እያለ ይነግረዋል ታሪክ። ያኛው አንድ ታሪክ አያውቅም። እንደውም የሆነ ጊዜ ደክሞት መጣና ትዝ ይላችኋል። ይሄኛው የቤት ልጅ ነው፣ ጭምት ነው አይደለ? ማይክሮዌቭ ውስጥ ምግብ ከቶ ሸተተው ምስር ወጥ ስጠኝ እባክህ ምናምን አለ። አይ አልሰጠህም፣ እኔ እርቦኝ አልሰጠኝ። ሲያየው ሆዳም ነው ወንድሙ። ሆዳም ስለሆነ እሺ ብኩርና አንስጠኝ አለ። አየህ እንዴት ስማርት እንደሆነ። ያዕቆብ አታላይ ነው አይደለም? ያዕቆብ ራብተኛ ነው። ያዕቆብ አታላይ ቢሆን እግዚአብሔር የያዕቆብ አምላክ ብሎ ለመጠራት አላፈረም። ደስ ይለዋል። እንደውም የሚሰማው እግዚአብሔር የሕያዋን አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ። ሶስቱም ሚስቴክ አለባቸው። የነሱ አምላክ አቤት ለማለት አያፍርም። እግዚአብሔር የያዕቆብ አምላክ ስለ አቤት ብሎ ይመጣል። አይ ምን ያደርግልኛል የኔ ብኩርና? እባክህ ወደዛው ሰርና አምጣ ስጠኝ ማልልኝ አለው። ማለለት ይላል መጽሐፍ። ሆድ ስንት ሱቅ አስምሎ ታጠፋው ከጌታ። እውነቴን ነው የምላችሁ። ምድራዊ ነገር ስንቱን አስምሎ ወሰደው ከኢየሱስ። አየ ከዛ በኋላ ግጥም አድርጎ በላ። ይሄኛው ያዘ። ይሄኛው የዚህን ቀን ከማለለት በኋላ ከእንደገና ደግሞ እኔ ልባርክ ሂድና አድነ ተንከራተት እንደለመድከው እኮ ነው ያለው እኮ ይስሐቅ። እናንተ እኮ አልገባችሁ። እስኪ ሂድና እስኪ አድነን አለው። እቤት ያ ሁሉ ከብት እያለ ለምንድን ነው ጫካ የሚልከው? እንደማይወርስ ያውቃል እሱ ራሱ። ተንከራታች ነው፣ አውደልዳይ ነው። ተቀመጥ ተማር ሲባል ስማ ታሪክ ሲባል አይጥመውም። እባክህ ምን ያደርግልኛል እኔ ታሪክ፣ እባክህ ሄጄ ዛሬ እንስሳ ልግደል። የመግደል ሱስ ያለበት ጫካ ለጫካ የሚንከራተት ሄድና እሺ ገለን አለው።
ይሄኛው ገባ ከእናቱ ጋር ተስማምቶ እንዳለ ወሰደ። እሺ ቆይ ያው ይስሐቅ ምን አለ ሲመጣ በረከቴን ስጠኝ ሲለው ውይ ወንድም ወሰደብህ እንዴ? የአባቴ በረከት እቺ ብቻ ነች? መባረክ እኮ ይችላል። አውቆ ነው የከለከለው። ምን ቃል ነው የተናገረው እኮ በቃ አረት ነው፣ ግን አውቆ ነው የከለከለው። አይገባህም፣ አንተ አውደልዳይ ነህ፣ አንተ እግዚአብሔርን አትራብም፣ አንተ ብኩርና አይገባህም፣ አንተ ረሃብህ ሌላ ነው፣ አንተ ረሃብህ ውጪ ነው፣ አንተ ረሃብህ የማይሆን ነገር ነው፣ ይሄኛው ግን ጭምት ነው ይላል ያዕቆብ። ትዝ ይላችኋል ያዕቆብ ጭምት ነው በቤት ነበር የሚውል የነበረ ይላል መጽሐፍ። ጭምት ነው ማለት ዝም ብሎ እንደዚህ የተኮማሰናለ በቤትም የቤቱን ታሪክ የሚያውቅ የአባቱን ታሪክ የሚያውቅ ረሃብተኛ ስለሆነ ነው። እግዚአብሔርን መራብ ይኸውልህ ባለማረግ ያደርግሃል። ለዛ ነው መጽሐፍ ሲናገር እኔ ያዕቆብን ወደድኩኝ ኤሳውን ግን ጠላሁት ይላል። በጣም የሚገርመኝን ቃል ልንገራችሁ። አንድ ቃል አለ ስለ ምግብ እያወራን አይደለ? ስለ እግዚአብሔርን ስለ መብላት። ይሄ የእግዚአብሔር ረሃብ በልባችሁ ይግነንባችሁ፣ ሌላ ነገር እስከሚያስጠላችሁ። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል። ዘጸአት ምዕራፍ 16 ላይ ቁጥር 4 ላይ እግዚአብሔር እንደዚህ አለ፣ እስኪ ያለ ከሰማይ ምግብ አወርድላቸዋለሁ በልተው ቃሌን ይታዘዙ እንደሆነ እስኪ አዘንብላቸዋለሁ። አውል ሬን ብሬድ አለ። ኢየሱስ መጣና ደግሞ ከሰማይ የወረደ እንጀራ ማን ነው አለ? እኔ ነኝ አለ። ያኮ እንጀራ ቃሉን እግዚአብሔር እንዲከተሉ ነበረ። ገባ? እነሱስ በሉና ትርፋት ሰብስቡ ተባሉ። ምግብ ሲላክላቸው ያገማሉ እየወሰዱ። ሰልፊሽነት። እግዚአብሔር ቃሌን ይታዘዙ እንደሆነ አይውልሲ እስኪ ቃሌን ይታዘዙ እንደሆነ ይሄንን ዳቦ አዘንብላቸዋለሁ አለ። አየህ ኢየሱስ መጣና ደግሞ እኔ ነኝ ያ ዳቦ እኔ ነኝ አለ። ብሉኝ አለ። እግዚአብሔርን መራብ ሰስቴን የምናደርገው በመንፈስ ቅዱስ በመታገዝ እኛ ነን። ሁልጊዜ ነፍሴ አይምሮሽን እያስታወስሽ አሜን። ይሄ ቅዱስ ረሃብ ይመለስልን። ይሄ ቅዱስ ጥማት ይመለስልን። ይሄ ይኸውላችሁ የድሮ ጴንጤ ምናምን እያልን እያወራ ልንሞት ነው እንዴ? የኛም ልጆች እኮ ነገ የድሮ ጴንጤ ይላሉ።